የዚህ ፊልም መጨረሻ የማትጠብቁት ነው። እስከ መጨረሻው ድረስ ተከታተሉት። ይህ ሪቻርድ የተባለ ፕሮፌሰር በአንድ እክል ምክንያት ወደ ሆስፒታል ሄድና ከምትመለከቱት ዶክተር ጋር ቁጭ ብሎ እያወራ ነበር። ታዲያ ይህ ዶክተር ሪቻርድን ምን ይለዋል? በቃ በካንሰር ስለተያዝክ የምትኖረው 6 ወር ብቻ ነው በማለት ይነግረዋል። ከዛ በኋላ ሪቻርድ ደግሞ ያልጠበቀው ነገር ስለተከሰተበት በጣም እያዘነ ወደ ቤቱ ይሄዳል። ቤቱ ከሄደ በኋላ ግን አንድ ጨቅጫቃ ሚስቱ ከልጇ ጋር ቁጭ ብላ እራት እየበላች ነበር። ከዛ በኋላ ሪቻርድም ቁጭ ብሎ አብረው እየበሉ ባለበት ሰዓት ላይ የሪቻርድ ጨቅጫቃ ሚስት ልጇን የሚያስደብር ንግግር ትናገራታለች። ከዛ በኋላ ልጇም በእናቷ ንግግር ትበሳጭና ምግቡን ጥላው ትወጣለች። ከዛ ሪቻርድና ሚስቱ ብቻቸውን ይቀራሉ። ኦሊቪያ የተባለች ሚስቱ በጣም የተመታች ሰው ናት። ለምን የተመታች ናት እንዳልኳችሁ ልንገራችሁ። አብሮ ቁጭ ብለው ራት እየበሉ ባለበት ሰዓት ላይ ጀለስ ይነሳና ወይን ይቀዳላትና ሮማንቲክ የሆነ ነገር የሰራ ይመስለዋል። ከዛም ፊት ለፊቷ ቁጭ ብሎ ራታቸውን እየበሉና እያወሩ ባለበት ሰዓት ላይ የተመታች ሴትዮ ትነሳና ምንም እንኳን ወድጄ ቢሆን ያገባውም ነገር ግን አሁን ላይ ትዳር በጣም አስጠልቶኛል ትላለች። ከዛም አክላ ምን ትለዋለች? ካለቃው ጋር እንደማገጠችበትና እሱም በጣም አሪፍ 3 ነገሮች እንዳሉት ትጠቅስለታለች። ከዛ በኋላ እሱ ምን ይላታል? የማገጥሽበት አለቃዬ በጣም ቀፋፊና የተመታ ሰው ነው፣ ከኔም የተሻለ ሰው አይመስልም። ታዲያ ምን መርጣሽ ከሱ ጋር ሆንሽ? በማለት ይጠይቃታል። እሷም አለቃው ከሱ የተሻለ ብዙ ነገር እንዳለው በመንገር አገረጣችው። ከዛ በኋላ ቁጭ ካለችበት ቦታ ትነሳና የሆነ ነገር የሚላት መስሏት በተለይም ደግሞ እንፋታ የምትለዋን ቃል ለመስማት ቆማ ትመለከተዋለች። ከዛ በኋላ ምን አሰብክ? በማለት በነገር ወጋ ስታደርገው እሱም 3 ነገሮች ይጎሉኛል በማለት ይነግራታል። ከዛ በኋላ በሚቀጥለው ቀን ሪቻርድ ወደ ተለመደው ወደሚሰራበት ስራ ቦታ ይሄዳል። ያም ስራ ቦታ ትምህርት ቤት ነበረ። ሪቻርድም አስተማሪ ስለሆነ ተማሪዎቹን ያስተምራል። በመቀጠል ምሽት ላይ ሪቻርድ ወደ ጓደኛው ጋር ሄድና አብረው ራስ መመገብ ይጀምራሉ። ከዛ በኋላ ያለውን ነገር በሙሉ ለጓደኛው አንድ ባንድ ይነግረዋል። ካንሰር እንደያዘውና ለመሞትም ጥቂት ጊዜ እንደቀረው ለጓደኛው ያረዳዋል። ከዛ በኋላ ጓደኛውም ሪቻርድ ጓደኛውን ሊያጣው ስለሆነ በጣም ያዝንና ሪቻርድን ማጽናናት ይጀምራል። በሚቀጥለው ቀን ጠዋት ሪቻርድ እና ባለቤቱ ቁጭ ብለው እያወሩ ነበር። ሪቻርድም ሚስቱን ከምትወደውና ከምታፈቅረው ሰው ጋር እንድትኖር ይፈቅድላታል። ሚስቱም በጣም በደስታ እሺ ብላ ትቀበለውና ከዛ በኋላ የዛን ቀን መጠጥ በመጠጣት ቀናቸውን ማክበር ይጀምራሉ። ሚስቱም ደስ ብሏት ስለነበር እሱም በሚስቱ ሁኔታ በጣም ቢከፋም ነገር ግን አብረው መጠጡን በመጠጣታቸው ሁለቱም ሰክረው ነበር። ከጥቂት ቆይታዎች በኋላ የነ ሪቻርድ ልጅ ከጓደኛው ጋር ወደ ቤት ስትመጣ ሁለቱም ጥንብዝ ብለው ሰክረው ታያቸዋለች። ከዛም የሪቻርድ ልጅና ጓደኛዋ ሆነው ይህን ነገር በመመልከታቸው የነ ሪቻርድ ልጅ በቤተሰቦቿ በጣም ታፍራለች። በሚቀጥለው ቀን ሪቻርድ ወደ ትምህርት ቤት ሄድና ተማሪዎቹን እያስተማረ ባለበት ሰዓት ላይ የሪቻርድ ተማሪ ሲጋራ ይዞ ስለነበረ ሪቻርድ ያንን ነገር ለመሞከር ይቀበለዋል። አንድ ጊዜ እንደሳበውም እንታ ልቡን ሲለው ማጨስ እንደማይፈልግ ይነግረውና ሲጋራውንም ለተማሪው ይመልስለታል። ሪቻርድ አሁን ላይ ከልቡ እየጨለለ ይመስላል። ይባስ ብሎ ምሽት ላይ ከገዛ ተማሪዎቹ ጋር ሃንጋውት ለማድረግ ወደ አንድ ባር ሂድና እየጠጡ ባለበት ሰዓት ላይ ሪቻርድ የፈጠነ መስከር ይጀምራል። ከዛ በኋላ ከተማሪዎቹ ሚስቴ ላይ መማገጥ አለብኝ ብሎ ይነግራቸውና አስተናጋጇን ይዞ ገብቶ መጸዳጃ ክፍል ውስጥ ፍቅር ይሰራሉ። ከዛ በኋላ ይመለስና ወደ ተማሪዎቹ ጋር ይሄዳል። ተማሪዎቹም በዚህ ግራ የገባው ስራው በጣም ቢደናገጡም ነገር ግን መምህራቸው ስለሆነ ምንም ነገር ማለት አልፈለጉም። ሪቻርድ እንደዚህ እንደሰከረ ወደ ቤቱ ይመለስና ሚስቱን ልጃችንን ይቅርታ መጠየቅ አለብን በማለት ይነግራትና ቁጭ ብለው ጠረጴዛ ላይ ይቅርታ መጠየቅ ይጀምራሉ። በማግስቱ ሪቻርድ ከተማሪዎቹ ጋር ይባስ ብሎ የተለያዩ አይነት ድራጎችን በመውሰድ ማጨስ ይጀምራል። ከዛ የሪቻርድ ጓደኛ ይህንን በመመልከቱ በጣም ያዝንና በነጋታው ጠዋት ላይ የካንሰር ታማሚዎች ወደሚሰበሰቡበት አንድ ቦታ ይዞት ሄድና ከነሱ ልምድ ለመካፈል አብሮ ቁጭ እንዲል ያደርገዋል። ነገር ግን ሪቻርድ በጣም ስለጨለለ ምን ይላቸዋል? የቀራችሁን ህይወት ዝም ብላችሁ ተዝናኑበት እንጂ እንደዚህ አይነት ቦታ ላይ አታባክሉት በማለት ነግሯቸው ከወንበሩ ይነሳል። በመቀጠል ለጓደኛው ኒክም ምን ይለዋል? እኔ ከዚህ በኋላ እንደዚህ አይነት ቦታ ጋር መዋል አልፈልግም፣ የቀረኝን እድሜ በመዝናናት ማሳለፍ ነው የምፈልገው በማለት ይነግረውና ይለያያሉ። የዛን ቀን ምሽት ከተማሪዎቹ አንዷ ከሆነችው ልጅ ጋር ማታ ቁጭ ብለው መጠጥ እየጠጡ ባለበት ሰዓት ላይ ሪቻርድ በድንገት ሁሉንም ነገር ለእሷም ይነግራታል። ካንሰር እንደታመመና በቅርብ ጊዜ እንደሚሞትም አክሎ ይነግራታል። ከዛ በዚህ ሰዓት ላይ እሷን በጣም ስላዘነችለት ነገሩን እንዲረሳ በማሰብ አብረው እንድትደንስ ለማድረግ ትሞክራለች። ከዛ በኋላ እየደነሱ ባለበት ሰዓት ላይ ሪቻርድ በድንገት ራሱን ስቶ መሬት ላይ ይወድቃል። በሚቀጥለው ቀንም ሪቻርድ ራሱን ሆስፒታል ክፍል አልጋ ላይ ተኝቶ ይመለከተዋል። ሙሉውን ቀን እዛ ካሳለፈ በኋላ ሪቻርድ አመሻሽ ላይ ወደ ቤቱ ይመለሳል። ልክ ቤቱ ሲመለስም እቺ ጨቅጫቃ ሚስቱ እንደለመደባት ተጨቀጭቀው ትናንት ማታ የት ነበር ያደርከው በማለት ትጠይቀዋለች። ነገር ግን ሪቻርድ በጣም ስለደከመው ምንም ትኩረት ሳይሰጣት ወደ ክፍሉ ይገባል። በሚቀጥለው ቀን እንደለመደበት ለማስተማር ወደ ትምህርት ቤት በሚሄድበት ሰዓት ላይ አለቃው ሄነሪ ያስጠራውና ወደ ቢሮ እንዲመጣ አድርገዋል።
ቢሮም ገብቶ ቁጭ ካለ በኋላ ስራን በአግባቡ እየተወጣ ስላልሆነ ላባረርህ እገደዳለሁ በማለት መርዶ ይነግረዋል። ነገር ግን ሪቻርድ ሄነሪ ከሚስቱ ውጪ ከአንዷ ተማሪ ጋር ሲማገጥ ስላየው ያንን ነገር ለሚስቱ እንደሚናገርበት ሄነሪን ያስፈራራዋል። ምንም አማራጭ ያልነበረው ሄነሪም ሪቻርድን ከማባረር ወደ አለማባረር ሀሳቡን ይቀይራል። ከዛ በኋላም ሪቻርድ ወደ ክፍሉ ይመለስና ተማሪዎቹን ምንም ነገር እንዳይጨነቁና ህይወታቸውን ብቻ እንዲኖሩ ይመክራቸዋል። ከሰዓታት በኋላ ሪቻርድ ከትምህርት ቤት ወጥቶ ወደ ሌላ ቦታ ሊሄድ ሲል ራሱን ይስትና መሬት ላይ ይወድቃል። ከዛ በኋላም ጓደኛው ይመጣና ይደግፈዋል። ሪቻርድም ሙሉ በሙሉ አቅሙን አጥቶ ነበር። ጊዜያቶች እየገፉ ሄደው ሪቻርድም ለመሞት ቀናት ብቻ ቀርተውታል። በዚህ ሰዓት ጓደኛው ፒተርን ይጠራውና ቤተክርስቲያን ቁጭ ብለው ስላሳለፉት ነገር ሁሉ እንደሚያመሰግነውና በጣም ጥሩ ጓደኛው እንደሆነ ሲነግረው ጓደኛው እንባውን መቆጣጠር አቅቶት ማልቀስ ይጀምራል። በሚቀጥለው ቀን ማታ ሪቻርድ ወደ አለቃው ሄነሪ ቤት ግብዣ ተጠርቶ ይሄዳል። አሁን ግን እዚህ ጋር ሪቻርድ እውነትም የተመታ ሰው ነው የሚያስብል አንድ ስራ ይሰራል። ይሄድና ቀጥታ የሄነሪን ሚስት ይስማታል። ለምን እንደሰማት እነግራችኋለሁ። ከዛ በኋላ በመቀጠል እራት ቁጭ ብለው እየበሉ ባለበት ሰዓት ላይ ሪቻርድ ከመቀመጫው ብድግ ይልና ሁሉም ሰው በተሰበሰበበት የሪቻርድ ሚስት ከሄነሪ ጋር ድብቅ ግንኙነት እንዳላቸውና ሚስቱም ከሄነሪ ጋር እንደማገጠችበት በሁሉም ፊት ይናገራል። ከዛ በኋላ ግን አያይዞም ምንም እንኳን ሚስቱ ከሄነሪ ጋር ብትማገጥበትም ነገር ግን ለሚስቱ ከፍተኛ ፍቅር እንዳለው ይናገራል። አሁን የራት ፕሮግራሙ አልቆ ወደ ቤቱ ሲመለስ ልጁ ፍቅረኛዋን ማግጦባት በጣም አዝናና ደብሯት ቁጭ ብላ ይመለከታል። ከዛ በኋላ መጠጥ እንድትጠጣ ይሰጣትና ስለበሽታውና በጣም ጥቂት ጊዜ ለመሞት እንደቀረው አክሎ ይነግራታል። ይህንንም ከነገራት በኋላ ተቃቅፈው እና ተላቅሰው ይለያያሉ። አባትየው ሪቻርድም መኪናውን ይዞ ማንም ወደማያገኘውና በጣም ሩቅ ወደሆነ ቦታ ሲሄድ ፊልሙ ያበቃል። እስካሁን ድረስ ስለተከታተላችሁ እናመሰግናለን። ቻናሉን ሰብስክራይብ በማድረግና ቪዲዮንም ላይክ በማድረግ እንድትተባበሩኝ ይጠይቃችኋለሁ።